ቆይ አይገባም እንዴ ማውራት አልፈልግም አንተ አይገባም እንዴ ማውራት አልፈልግም በቃ ደውልልኝ እኔ እንኳን የደወልኩት ሃፒ አንቨርሰሪ ልልሽ ስለምን አንቨርሰሪ ነው የምታወራው ዛሬ እኮ ከተዋወቅን 3ኛ ቀናችን አበው ነገር በሶስት ይጻናል አይደል እንደሚሉት ሰውዬ ጤነኛ አትመስለኝም በዚህ 3 ቀን ሰርቃ አስጨነከኝ እንጂ ሌላ ጥሩ ነገር ምን አደረክልኝ እንደው መግደርደሩ የሲት ወገኖብሽ ነው እንጂ እንደተመቾሽማ ግልጽ ነው እሱ በህልም ነው እኔ ፍቅር እንዳንተ አይነቱ ሰው አይመቸኝም በዚህኛው ዙርማ አብድሽን ብቻ ሳይሆን ልብሽንም ሳልሰልቀው አልቀርም እንዳንተ አይነት ሌባ ከቁስ ውጪ ልብ መስረቅ አይችልም ለምን ዛሬ ከክላስ ትመደሽ በኔው ጭርጥ ባርጋብዝሽ አመሰግናለሁ ከዚህ በኋላ አንተ ማግኘት አልፈልግም እናትሽ የሰጠችሽ አብልስ እሱን አፈልጊው ምን እሱንማ በፖሊስ እንዴት አስይዤ እንደምቀበል አሳያለሁ የደከመ መንገዱ ምንድነው ፉከራ አለሽ ጂጂ እሱ ደግሞ ምን ማለት ነው ሞቼልሻለሁ መተሽ ሬሳሽን አፋብሽዋ አንተ ግን ወሬ አልቀበህም አይደል ወሬ የሚያልቅበት ሰው አለ እንዴ አዎ በደንብ አለ ያራዳ ልጅ እኮ ነው መቼም ጭው ያልቅብኝ በቃ ከክላስ መልስ ከቻሳቤና እርጥቧን አንቀን ጸዲ ጭው ወይ ይልሻለሁ ነገርኩ እኮ እኔ ከሌባ ጋርም ሆነ ከዱርዬ ጋር መታየትም ሆነ ማውራት አልፈልግም ቆይ ሌባ ሰው ነው ድርጊቱን ነው መጣላው እስቲ ያነበር እንዴ አሁንም ቢሆን አቋሚ እንደዛ ነው አንተ ግን የምትቀየር አይነት ሰው አይደለም ባክሽ ሌባ ስለሆንኩ አይደለም ልትሸሽ እና ለምንድን ነው ፎንቄ እየገባልሽ ስለሆነ ፈርተሽ ነው ስንቴ ነው ምነግርህ ባልጠፋ ሳንተ ፎንቃ መቼም አይዘኝም ፕሊዝ እኔ ግን ስሜቴን አልደብቅሽ ኩቹ ወተይ ተሰማኝ ሲሰማ ሁሉ ሲሰማ ለምን አይደለም እኔ ፍቅር ምን አገባኝ እስቲ ዘጋው መልሼ እንደደውልልህ ባልሆነ ጀፋር ቁርስ ደርሷል እያለች ነው ሻሽ ሄደና ጨውተው ባከን ያራበኝ ሚዳን ተብላ እንዴ ምን እሺ ነው ሙልሽ እኮ ተበክሟል ባክሽ ሆነ ሰው አብሳሽቶኝ ማን ነው ማንነቱ ደግሞ ምን ያረጋግላል ሰማኛለ አንተን የነካ ማለት እኔን የነካ ማለት ነው ሄጃ ጫውተዋል አሁን ሂድና ብላ ባክ ማጮቱ ለኔቱ አንተ ያማል እንዴ ለሁለት ሰው ብያትኮ በዛ አድርጋ ነው ይሰራችሁ እንዴ ነው ብቻ የምጨርሰው በቃ ሸጋውን ጥራውና ከሱ ጋር ብላ ሸጋው ቤተክርስቲያን ብሎ ከሄደ በኋላ እስካሁን አልተመለሰም ትናንት ከተፈጠረው ነገር በኋላ ሙዱ ምንም ልክ አይደለም በቃ ሄዳ ብቻም ብላ ካልክሽ በነገራችን ላይ ከፍቅር አንዱ ምልክት ምግብ ይዘጋል አንተ ቡራ ተጣላኛለህ አልኩ አንተ ግን አይደብርም እንዴ ለራሳችን በቁጡ በልተን ማደር ያቃተን ሰዎች ሌላ መከራ አስታመጣብን ስለምን መከራ ነው የምትወራው ፍቅር ተብዮና ያንን ሸጋው ምን አድርጎ አስቀረው አንተ ደግሞ ተጨመርብኛለህ እንዴ እኔ ቼለው መቼም ፍቅር አይዘኝም እንዴ ነው እንጂ እቺ ፍቅራሽ እኮ ነው የሌለ መደለኝ ከዲቷ ልጅ የሌለ ፎንቃ ጨምድዷል መስሎ ነው ባክ እስኪ ልጠይቅ መንጩ ተፍተፍ ምናምን ከሰራ ስንት ጊዜ ሆነ እሺ ኮንኩ መላይ ተቀባበልኳት ዋናው ገንዘብ ማግኘታችን አንዴ ከሰማኝ እንደ ወንድም ልምከር ቺኳን አታገኛት እኛ ተፍተፍ ማለቱ ነው የሚያዋጣ ባክ ባትለኝም ላላገኛት ወስኛለሁ እኔም ፈልጎ እሱ ነው በቃና ተነስና እንብላ አራብኝም አልኩ እኮ ያራዳልሽ ያማል እንዴ ከስርኩ በፊት ርቦኛል ብለ ያሳዘዝከኝ ራስ አይደለ እንዴ አሁን ደግሞ ጠገብኳ በፍቅሯ ነው አንተ ቡራ ተጣላኛለህ እንደዚህ አይነት ጭው ያቁም አልኩ አንዴ የራስ ጉዳይሽ እኔ መናገር ያለብኝን ተናግሬያለሁ ያስጠላ ኤሚ ብዙ አስጠበቅኩሽ አይ ዛሬ እንኳን በጊዜ ነው የመጣሽው በእኔው ይድልና ማታ ካልደወልኩልሽ እንዳላጨናንቅሽ ብዬ ነው ትናንት ቆይ ለምን ደወልሽ ትናንት እኮ ነገርኩሽ ሌባውን አገኘሁት ብለሽ ትጮህብኛለሽ ብዬ ነው ግን ይሄ ሌባ ምንድነው ያስነካሽ እኔ ምን አውቄላል አረፍ እኔ አውቄለስ ማለት ጭራሽ ምን እንዳስነካሽ ማምነሻል እኔ አስነካኝ የሚል ቃል ወጥቶኛል ፍቅር ከባድ ችግር ውስጥ ነሽ ማለት እንዴት ምን እንዴት አለው በልጁ ተማርከሻል ይገልኩሽ እኮ ነው ኤሚ የማይመስል ነገር አታውሪ እንዴ ቆይ እሺ ትናንትና ተገናኛችሁ ከዛ ምን ተፈጠረ ከዛማ የተፈጠረውን እኮ በስልክ ነገርኩሽ ሀብሌን ስለሰረቀኝ ላስመልስ ነው የሄድኩትኝ አገኘሽው ከዛስ ሀብሉን መለሰልሽ አይ አልመለሰልኝም ለምን የማይስረኛ ልውጥ እናርጋለኝ የምን ይስረኛ ልውጥ ልቤን ዘርፈሽ አስረሻል እኔ ደግሞ ሀብልሽን ስለዚህ ልቤን ስመልሽልኝ ሀብልሽ ይመለስልሻል አለኝ ማዬ ድረሽ ምን አይነት አይናጣ ነው ባክሽ አይናጣ ብቻ ሞዛዛም ጭምር ነው እንጂ ቆይ እሺ ታዲያ እንደዛ ካልሽ ለምን ቶሎ ወደ ቤት አልተመለስሽ እርጥብ ጋብዥኝና ሀብልሽን እመልስልሻለሁ አለኝ ከዛ ነው የተስማማው ምን አይነት አሞኝ ነሽ እሺ ቀጥይ ከዛማ እርጥቡን ጋበስኩት ከዛ ከጋበስኩት በኋላ ሀብሌን መልስልኝ አለ ከዛ ሮጣ አመለጠኝ
ይሄኔ ቁጭ አድርጎ ሲጀነጅንሽ ነበር አይደለ? እሱማ ሲሞጣሞጥ ነበር። ትልቅ የፋሽን ዲዛይነር መሆን እንደሆነ ህልምሽ አትርሺ። ይሄ ልጅ ደግሞ ህልም ሰባሪ ነው። ከዚህ በኋላ ይሄ ልጅ ባታገኙ ደስ ይለኛል። ሀብሉንም ቢሆን ስልኩ ስጭኝና ነው ያመጣዋለሁ። ይሻላል? አዎ። እሺ። There's the ሸጋው ምንድነው ቤተክርስቲያን ብለህ በዛው ሄደ የጠፋው? ከራስ ጋር ነገሩ ይባል ነገር ታውቃለህ? እንዴት ነው ማላውቀው? ስተኝ ፋራ መስላለሁ እንዴ? ምን መሰለህ? ካሁን በኋላ ሌብነት ይባል ነገር ለማቆም ወስኛለሁ። ቆይ እናንተ ልጆች ልታሳብዱኝ ነው እንዴ? ምን ሰርተን ብላሽ? እኔ እንኳን በተማርኩበት ትምህርት ስራ ፈልጌ እሰራለሁ። ገባኝ። ሾርኔው አንተ አልተማርክም ማህይብ ነህ ያልከኝ ነው። እኔ አላልኩም አልወጣኝ። ይሁን አንተስ የከረመ ፍቅር ነው እንደሚያንጀለግግ። ያ ምን አባቶ ነው እንደዚህ የሚሆነው? ማ ቼላው? አዎ ከዛች የዲታ ልጅ ፎንቃ ሳይጨመድደው አይቀርም። አረ መቼም ነው ቼላው ፎንቃ ማይጨመድደው መስሏል። ምግብ አልበላልኝ የሚሉ ደረጃ ላይ ደርሶላል። ቼላው ፎንቃ ጨመደዳት ማለት 8ኛው ሺህ ደርሷል ማለት ነው። ቀላል ደርሷል ገብቷልም ጭምር እንጂ። እና አሁን የጥለሽ መተሽ ነው? ባክ እዛው ስፓት ላይ ነው። ይሄኔ ባሰው የሆነ ሩዝ ማሶስ ገብቶ ቸልቴ እያለ ነው የሚሆነው። ልክ እንደ ሻሩካን ነው። አንተ ደግሞ እንደ ሻሺ ማብራሪያ ትፈልጋለህ ሲያስጠላ። ሄሎ ኤሚ ይባላለሁ። የፍቅር እህቷ ነኝ። ፍቅር ደግሞ ማንች? ስልኳንና ሀብሏን የሰረካት ልጅ። ይቅርታ የኔ መቤት በተሳሳተ ስልክ ነው የደወልሽው። የተሳሳተ ስልክ ነው እያለኝ ነው። ቁጥር ስትሻል እንዴ? እራሱ ነው አውቆ ነው እንደዚህ የሚያወራሽ። እርግጠኛ ነሽ? አዎ እርግጠኛ ነኝ እራሱ ነው። እሺ ማን ነበር ስሙ? ቼላው ነው የሚባለው። ምን አይነት ስም ነው? ቼላው ነው አይደል? አይደሉም። ይኸውልህ ስማ፣ ሀብሉን የማትመልስ ከሆነ ያለህበት ድረስ ፖሊስ ይዤ ነው የምመጣው። ይቅርታ የኔ መቤት ስልኬ ላይ ደውለሽ ስሜን እያጠፋሽ ነው። ይሄ ደግሞ የስም ማጥፋት ወንጀል ነው። ስልኬ እንደሚቀዳ ላስታውስሽ። በስም ማጥፋት ሊያሳስረን ይችላል እንዴ? አውቆ ነው አመሉ ነው። ሁሌ እንደዚህ ነው የሚያደርገው። ሙድ እያያዘብሽ ነው እባክሽ። የምን ሙድ ነው እንዴ? ኮስተር ብሎ እኮ ነው የሚያወራው። አየሽ እኔም ችግር የሆነብኝ ይሄ ነው። ልጁ ሳሙና በይው ምንም አይጨበጥም። ቆይ ሰፈሩን የምታውቂው ከሆነ ለምን ፖሊስ ሰፈሩ ድረስ ይዘና እንሄድ? ልጁ ፖሊስ አይፈራም። በዛ ላይ ሲሰርቅ ያየማኝ የለ። እንዴት ነው በኔ ቃል ብቻ አስሮ ሊያስቀምጡት የሚችሉት? እና ዝም ልንለው ነው? ሌላ ምን አማራጭ አለ? አይ አይሆንም። ከክላስ መልስ ሰፈር ድረስ ሄደን በአካል እናገኘዋለን። ካልሽ እሺ። ፍቅር ይዞኛል ወየው ጉዴ ምን ይሻለኛል? ፍቅር ይዞኛል ምን ይሻለኛል? ፍቅር ይዞኛል አለች አስቱካ። አንቺ ቤት አሁን ቀልደሽ ነው? ቀለኛው አንተ ነህ። ቁርስ ሳትበላ ጠን እየገረፈ ምሳሳት የደረሰብህ። ለራሴ ጾም ጸሎት ሱቤ ገብቼ ነው። አረ በቃ ተወኝ በእናትህ። መቼም ነው ማልቶሽ ይሄን እብደትን እስካላቆምክ ድረስ። የምታውቀኝ መስሎኝ ነበር። ለካ አታውቂኝም። በደንብ ነው የማውቅህ። ታዲያ ካወቅኝ ለኛ መሆኔን እንዴት ረሳው? ኦኬ ከምንድን ነው ሊያዘ እባክህ? ከልጅቷ ነው እኮ። በምንድን ነው ሊያስያዘች? ነይ ስላት መምጣት አለባት፣ ሂጂ ስላት ደግሞ መሄድ አለባት። አይ እኮ ቼላው ነኝ። አንተ ቼላው ሳትሆን ለሷ ሌባዋ ነህ። ሰማኛለህ? እሊያዘ ለምን አልወደደችኝም ብለህ ነው። አቡ ቡራ ግን ሙድ ይል ይበል። ስለመውደድ መዋደድ ነው የምታወራው? ያየሁትን ነው ማውራው። በጣም እያስደበርከኝ ነው። ስንቴ ልንገርህ፣ እኔ ቼላው መቼም ፍቅር አይዘኝም። እኔም ስንቴ ሰማሁ። የምታረገው ነገር ከምታወራው ነገር በጣም ተቃራኒ ነው። እኔ ደግሞ ፍቅር እንዳልሆነ በተግባር አሳያለሁ። እኔም ለማየት በጣም ዝግጁ ነኝ። ግግም ይላል እንዴ? ያደረስ አንቺ ግን ቆይ ምን እሺ ነው እንደዚህ የጠፋሽው? እንደው ባኬት ይላል ወለ ነው። ኧረ በእናትሽ ምን እሺ ነው? አንዳንዴ ደግሞ ለኛም እየመጣች ዝፈኝ። ለሮባ ብቻ ነው? ኧረ ዘፍነላላ አይሳስብም። አንተ ብቻ ጸባይ ይኖር። ጸባይ ማታ ላይ ተሰጥቶ ነው። ከዚህ ዱርዬ ጋር ምን እያደረግሽ ነው እንዴ? ሮባ ቡራ እኮ ነኝ። አንተ ዝጋ መልሽልኝ እንጂ ምን እያደረግሽ ነው? እንደማንኛውም ሰው ቆመን እያወራን ምን አደረኩ እኮ ኖርማል እኮ ነው። በመንገድ ላይ ሲሄድ አገኘሁት። እንዴት ነሽ? ደህና ነሽ ነው? ምን እሺ ነው? ቆይ ስማ፣ ስታየኝ ሞኝ ምን ጅል እመስላለሁ እንዴ? ትሰማኛለህ? እኔ በሌለውበት የኔ ነው አንድ ሰው ቀና ብሏት እንዲህ አልፈልግም። እሺ ሮባዬ፣ በጣም እንደምወድህ ታውቃለህ፣ ግን ይሄ ቅናት ልክ እያጣ ነው።
በጣም ስለምወድሽ ነው የምቀናው። ከራስ አስበልጦ መውደድ ጥፋት ነው? ጥፋት አይደለም፣ ግን በሳር ቅጠል ውስጥ ቀና እኔን ኮምፎርት እየነሳኝ ነው። እኔ በምወድሽ ልክ እንደማትወጂኝ አሁን ተረድቻለሁ። ሮባዬ እንደዛ አይደለም። እኔ ከራሴ አስበልጬ ነው የምወድህ ሮባ። አንተ ቆይ ምን እየሆንክ ነው? አንተ ልጠይቅ እንጂ አንተ ራስ ምን እየሆንክ ነው? ከሚስቴ ጋር ምን እየሰራ ነው? ብቻ በእኔ እየቀና እንደሆነ በማንም ቀናለሁ አይደለም፣ በአንተ በወንድሜ ቀናለሁ። እሷን አጥቼ መኖር አልችልም። ሰማኛለህ? በእንደዚህ አይነት ሁኔታ የምትቀጥል ከሆነ ሄለን ማጣት አይቀርም። እንዴ ለልጅቷም ትንሽ ትንፋሽ ሰጣት እንጂ። ወድቼ እኮ አይደለም፣ በጣም ስለምወዳት ነው። ታዲያ መውደድ መታሳያ በእንደዚህ አይነት ሁኔታ አይደለማ። በላውን ሂድና ይቅርታ ጠይቃት። በጣም ይቅርታ። ወድጄ እኮ አይደለም። ቃሉ የኔ ፍቅር በጣም ይቅርታ። ቅርብ ይያለሁ። እወድሻለሁ የኔ ቆንጆ ና የኔ ፍቅር የኔ ሸበላ የኔ ሸበላ አንተን ብዬ እንዲህ ስጎዳ ዝም አትበላ ዝም አትበላ ላልተነካ ሰው ቀላል ይመስላል ቀላል ይመስላል አይገልም አትበል ፍቅር ይገላል ፍቅር ይገላል የኔ ቆንጆ ና የኔ ፍቅር የኔ ሸበላ የኔ ሸበላ አንተን ብዬ እንዲህ ስጎዳ ዝም አትበላ ዝም አትበላ ላልተነካ ሰው ቀላል ይመስላል ቀላል ይመስላል አይገልም አትበል ፍቅር ይገላል ፍቅር ይገላል በህመም ላይ ህመም ምንድነው የሚሉት ነገር ነው ንገረኝ መላምት ያው ምንድነው እንደ ባዳ እንደ ሩቅ ሰው ርቆኛል ጥላይ ስላንተ ሳስብ ሳስቷል ገላይ ላላ ያረጉ መኖር ይከብዳል ፍቅር ቅኔ ነው ጠበቅ ይወዳል በራሴ እጅ ነው ያጣሁት። እዚህ ሰፈረኝ ብሎኝ ነበር። ደውይለታ። አልደውልለትም። ከደወልኩለትማ ፖሊስ ዘኔ መጣን መስሎት ሄደ ነበር። እና እዚህ መንገድ ላይ ቆመን ልንጠብቀው ነው? አይ ሰው ምናምን ካገኘን እንጠይቃለን። ደግሞ የስራ ቦታ እዚህ ነው ብሎኛል። ዛሬማ ሀብልሽን ሳናስመልስ አንመለስ። እከራሽ ያና ሌባ እሱ ነው ቼላው ማለት አይደለም። ትናንትና እኮ በድጋሚ ስልኬን ተሰርቄ ነበር። ቼላው ነው ያስመለሰልኝ። ታዲያ ለምንድን ነው ነገርሽኝ? አስፈላጊ ነው ብዬ አላሰብኩም። ምንም ማቅሽ እየመሰለኝ አይደለም። ግን ብታይ በጣም ነው የሚያሳዝነው። ማን? ቼላው? አይ ሸጋው። ጭንቅላትሽ ላይ የሆነ ነገር ላልቷል። የሌቦች ጠበቃኞች እኮ ነው። ሁሉም ሰው እኮ ከበስተጀርባ ያልተነገረ ታሪክ አለው። ታዲያ ለምን ፋሽን ዲዛይነር የመሆን ህልምሽን ተወት አድርገሽው ከሌቦች ጀርባ ያለ ያልተነገረ ታሪክ ብለሽ አትተርኪው? ምን ነው ሰውነታቸውን መቀበል ልክ አይደለም? ድርጊታቸው ልክ እንዳልሆነ አምናለሁ። እሱንም አወግዛለሁ። ቆይ ልጥራው። እንደውም ሸጋው ናስቲ። ወይኔ ጉዴ! ሸጋው ተበላ። የትላንቷ ልጅት ልሩጥ እንዴ? ነገሩ ምንም አይመጣም። እስቲ ሰላም፣ እንዴት ነህ? ሰላም ነኝ። ትናንት እያለቀስክ ትተን ነበረኝ ነው። አሁን ስሜት እንዴት ነው? አሁን አመንኩ። ምኑ? ቼላ በፍቅርሽ ለምን ጠብ እንዳለ ፍቅር የሚይዘው አይመስለኝም ነበር። ምን ነው ዝም አልክ? ሌባ አይደለ እንዴ? ሰርቆን እንደሚሄድ እያሰበ ይሆናል። ለማንኛውም ጠንቀቅም በል። አይ ጥሩ ሰው መሆንሽን ለማለት ፈልጌ። ቼላውን ፈልጌ ነበር። የት ነው የማገኘው? በዛች ጋር አጠፍ በይ። የምንቀመጥባት ስፓት አለች፣ እዛ አካባቢ አይጠፋም። እሺ፣ አመሰግናለሁ። ችግር የለም። ፍቅር 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 ይዞኛል ወየው ጉዴ ምን ይሻለኛል ፍቅር ይዞኛል ወይ ምን ይሻለኛል። አንተ ቡሬ የሌለ እየረበሽከኝ ነው።
በቃ ብቻዬን መሆን ስለምፈልግ ሂድልኝ። በዚህ ሁኔታማ መቼም ብቻ አንተ አልሄድም። ራስህን ብታጠፋብኝስ? በቃ ቀለድክ አባቢ ዲካርት ውስጥ ገብታል እኮ ጋቢናን ሾፋል። ያደረ በዋቃ እኮ ነው የምትመስለው። አንተ ቡራ ተጣላኛል ዳርፋ እንዴ ፍቅር ይዞኛል ምን ይሻለኛል? እዚህ አካባቢ ምንም አይደል? ያውልሽ ያ ድንጋይ ማሞቅ ነው ስራ። አንተ ላይ በሀብሌን አምጣ። ቼላው ማለት እሱ? አዎ ይሄ ነው። ሀብሌን መልስልኝ አሁን። እንተዋወቃለን እኔት አላሾፍኩም። ሀብሌን መልስልኝ። አሾፍሽ እንጂ ያለ ዛሬ አይችሽ ማላቆሪ ስለምን ሀብል ነው የምትወሪው? አይናውጣ ሌባ ትሰማለህ? አባቴ የሚያውቃቸው ብዙ ፖሊሶች አሉ። አሁን ነው ደውዬ ሳላስጠራ ሀብሏ መልስላት። አንቺ ደግሞ ማን ነኝ አልሽ? እህቷ ነኝ። ቀድም ደውለሽ ስትሰርብኝ የነበርሽው አንቺ ነሽ። ይኸውልሽ ድምጽሽ ስለተቀዳ በህግ ፋረድሻለሽ። ስማች የለው ቀልድን ትተህ ሀብሌን መልስልኝ አሁን። እንዴ ቼሎ ደግሞ ማን? አንቺ አምሻል እንዴ? እኔ ስሜ ቢኒያም ነው። ፍቅር ግን ሰው ተሳስተሽኝ እንዴ? ምንም አልተሳሳትኩም። ይሄ ሌባ አውቆ ነው እንዲህ ነው አመሉ። እናንተ ግን ለሁለት ሸዋሸዋ ልትሰሪው ነው እንዴ መጣችሁት? ይኸውላችሁ ነው ምጮሽ ጩሃ አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተልህ የምናፍቅህ። ኧረ ልጁን አፈነሽ እንደገዩ ይሙታ። ትንፋሽ አጥሮኛል። ለምን ሳልሞትብሽ ሞስት ትንፋሽ አሰጭኝ። ለምን ድብና አትልም? አንድ ምስኪን ዳ ተልኮ ወስዳችሁ ልታጠፉ ይመጣችኋ። ፈጣሪ ፍረድባችሁ። እኔ ምንም እየገባኝ አይደለም። ከሌብነት እኮ ድርቅናው ነው የሚገርመኝ። ተብዬዋ ግን የሌለ ቆንጆ ነሽ። ቦይፍሬንድና ነገር አለሽ እንዴ? አዎ አላት። አንቺ ማን ጠየቅሽ? ቤንጂኒ ቆንጆ አንቺ መልሽልኝ። ባይኖረኝ ምን ልትሆን? አጋጣሚ አቃጣሪ ያለ የሚባል ምናልባት እድል ጣይ አንቺ ትሆኚ ብዬ እኮ። ሌባ እኮ ነህ። ጭራሽ ላስብ አልችልም። ያንቺን ልብ ከሰረኩኝ አዎ ሌባ ነኝ። ሌላ ነገር ግን ሰርቄ አላውቅም። የቤት ልጅ ነኝ። በቃ ባንተ ቤት እኔን አስቀናህ ማለት ነው? አልገባኝም። አላውቅሽ አታውቂኝ። ለምን አስቀናሻለሁ? ቼላው ትግስቴን እያስጨረስከኝ ነው። ሀብሌን መልስልኝ። ኧረ እኔ ቆንጆ አንድ ቢያት ያለ ስሜ ስም እየሰጠችኝ እኮ ካልዳኔ ሙት እኔ ያለ ዛሬ አይቻት አላውቅም። ፍቅር ግን እርግጠኛ ነሽ ሌባው እሱ ነው? እረፍ። የኔ ቆንጆ ምናምን ስላለሽ እኔን ተጠራጠርሽ? አይ እየማለ እያየሽው አውቆ ነው በውሸት የሚምለው። እኔ አባቴን ስለምወደው በውሸት አልምልም። በቃ አሾፍኩ። እስቲ ኳሾቴ ትይም ብለህ ማል ማላም ምርጭልኝ አንቺ ነሽ እንዴ? አይሼ እኔ ቆንጆ ሁን ብላ ያኑን ኩትል ታሰምነኝ እኮ ወይ ቆንጆኔ የተመችቶሽ ከሆነ ግልጹን ንገሪ። እወድሃለሁ በይ። ደጋግሜ ነግሬሃለሁ። ከእንዳንተ አይነት ሰው ፍቅር አይዘኝም። ኧረ ወገን እየተግባባ የቱ ጋር ነው ደግሞ ደጋግመሽ የነገርሽ? እርጥብ ቤት እንዴ ደግሞ ምንድነው እርጥብ? ደሜን አታፍሎች የላ ሀብሌ የምትመልስልኝ ከሆነ መልስልኝ። ተረጋጊ። ቆይ አንቺ አንቄ ነው የምቀበለው ስትይኝ አልነበር እንዴ? ልጅ እኮ ግራ አጋብቶኝ ነው። ያው ተሳስተሽ ከሆነ ብዬ ነው። አልተሳሳትኩም። ሌባው ራሱ ነው። የኔ ወንድም ወይ የኔ ቆንጆ የኔ ቆንጆ አትበለኝ እንዴ። ምን ላድርግ? ቁንጅናሽ አስገድዶኝ እኮ ነው። አታዩም እንዴ? የምናገረውን አስጠፋኝ እኮ ፍጥጥ ብሎ ሲያኝ። ብቻ ከዚህ ሌባ ጋር ፍለርት እያደረግሽ ባልሆነ። አታዩም እንዴ? ዲስትራክት እያደረገኝ ስለሆነ እኮ ነው። ነይ እንሂድ። ደግሞ አንተን ደግሞ በምቀበል መንገድ እቀበልሃለሁ። እሺ የኔ ቆንጆ የቅድሙ ስልክ ያንቺ ነው። ደም በኋላ ላጨውሽ። እንዲህ እንደቀለድክ አትቀርምሽ። በማገኝ መንገድ አገኘሃለሁ። ኧረ ተረጋጊ። ነይ እንሂድ። በላጭየው ገዳማይ አልባል ይቅርብኝ የው ገዳማይ የላትም ቆይ አንቺ ምን ሆነሽ ነው እንደዛ ስትሆኝ የነበረው? ግራ ገባኛ። ልጁ ኮስተር ብሎ የሚያወራው ከዚህ በፊት እንደማያውቅሽ ነው። ሁኔታው ደግሞ ያሳምናል። እና የተሳሳትኩ ይመስልሻል? እኔ እንጃ።
ለሌብነትና ለፍቅር ሌክቸር ሰጪኝ ነበርሽ አንቺ አልነበርሽ እንዴ? ይቅርታ ፍቅር ልጇ ፉቂ በይ ነው አወዛገበኝ እኮ ጭራሽ እኮ ፍለርት እያረግሽ ነበረ። ኧረ እኔ አላደረኩም መስሎሽ ነው? ሌባው ግን ቆንጅዬ ነው። የምር ግን ሌባ ነው? አንቺ ልጅ ወዴት እያመራሽ ነው? አሁን ገባኝ ምን እያቅለሰለሰ ወደሱ እንደሚወስድሽ። ብቻ ሀሳብሽን ቀይረሽ ሌባው እሱ ከሆነማ አፍቅሪው ልትይኝ ባልሆነ። እንደውም በተቃራኒው ከዚህ በኋላ ተሳስተሽ አጠገቡ እንዳደርሽ ካለበለዚያ ከባድ ፍቅር ውስጥ ነው የምትገቢው። ሀብሌን ከመለሰልኝ ለምን አጠገቡ ደርሳለሁ? እና ታዲያ አጠገቡ ሳደርሽ እንዴት ልታስመልሹ ነው? ባንቺ በኩል ገደኝ ተመልሽ ሌዋሽ ጋር አልሄድም። ለምን? እኔ ጤንነቴን እፈልጋለሁ እናቴ። ደግሞ ያቅልጠኝ እንዴ? ለምን ያቀልጥሻል? ኧረ ልጁ ምላሱ ከባድ ነው። እያሳሳቀ ደግሞ አንቺን ያርገኝ እንዴ? ምን ማለት ነው እሱ? ማለትማ እንደ ፔንዱለም የወዝውዘኝ እንዴ እያልሽ ያለሽው እኔን እያወዛወዘኝ ነው? አይደለም ካልሽ ለምን እየተደበቅሽ ሄደሽ ታገኘዋለሽ? ደግሞ ሀብልስ ቢሆን ቢቀር የእናቴ ብቸኛ ማስታወሻ እሱ ሀብል ብቻ ነው። እኔ ግን የለውበትም። በቃ አዎ በቃ ጎመን በጤና ለዘፋኙ ሆ በይ። ቻው ቻው፣ ወደ ቤት ልሂድ። እሺ ጠብቂኝ። ቆይ እንዴ አብረን እንሂድ። ምን ሆነ ነው እንደ እብድ ብቻ የምንለፈልፈው? ኧረ በእናትህ ተው፣ አየሩ ሌላ እንዴ ተበልተው። በቃ አይዞሽ ይስተካከላል። ሰማና ፈዋጥ አለፋችሁ። እኔ ጧት የሁለት ሰው ቁርስ ነው ያጫወትኩት። ቼሎ ግን የው ፎንቃ ቆልፎት እስካሁን ምሳውን አልጠለፈም። አንቺ ግን እሱ ነገር ልክ ሳትሆኝ አቀሪ። የቱ ነገር? ቼላ ፎንቃ ጨምድልታል ምናምን ያልሽኝ ነው እኮ። ግን አንተ እንዴት አልክ? በአካን ቅርብ ሰዓት ቺኳን አግኝቻት ነበር። ቼላን እየሰለቸችው ነው። ብቻ ፉግር ይዛ መታ እንደው። ኧረ ወፍ በአካን ጀለስካዋ ጋር ነበረች። አይ ማማ ኢትዮጵያ በቃ አማርኛ ድራማ ይሰራብን አይደለ? ሀብታምና ድሃ ተፋቀሩ። ወይ ጉድ! ሰማ ገንቦራ ጥፋቴ ነው አይደል? የምን ጥፋት ደግሞ? ምን አድርገ ነው? ሄሎ ጥላኝ የጠፋችበት ምክንያት እኔ ግን ከሷ ውጭ ማፍቀር አልችልም። እንዴ ምን ሆነሽ ነው የምታለቅሽው? የሮባ ቅናት ከልክ በላይ እየሆነ ነው። ደግሞ ምን አደረገ? ሙዚቃ አብሮኝ የሚሰራው ልጅ ደብድቦ ታሰረ። ወይኔ ሮቤል እንደው ምን ባረግ ይሻለኛል? እቺ በቃ ምኑን ታረግ? አሁን በሀሳብ እየሰመትክ ነው። ችግር አለ እንዴ? አይ የህይወታችን አቅጣጫ ወዴት እንደሆነ እኮ እያሳሰበኝ ነው። እሱማ በፈጣሪ እጅ ነው። እሱ ወደ ፈለገው አቅጣጫ ይወሰደው እንጂ። እሱስ ልክ ነህ። ለነገሩ ነገ ለራሱ ይጨነቅ። ናራ ወይኔ እንዴት አየሽው? እንደሆነ ልልኩሻ እና ሰው ታዲያ አንወራረድም። ስልኳን ስጪኝና እንደማትቀኝ ያሳየኛ። የእህቴን ስልክ ለሌባ አሳልፌ አልሰጥም እና መጥቼ ላ አንቺ አይደል እንዴ ብድር መሆኑ ነው እንኳን